አሻራ ያክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራልን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ቀድሞ የሚደማ አልባሽ አብራሽኩ የተቼው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንድቋል ቀሚሷን ሸምኖ ዛሬም እንደ ጥንቱ የበላይ ሩፋን ነው ሀበሻዊ ወቃት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ ልባም ጀግና ዳማታዊ እንግዲህ ተመልካቾቻችን እንደምናላችሁ እንዴት ናችሁ? ደህና ናችሁ ሆይ? ማማ ወደ እናንተ ዛሬ ይዞላችሁ የቀረበው የአማራ ሕዝብ ፍላጎት ምርጫውና ሰኔ የፋኖ ዝግጅት የሚሉ ናቸው። በእነዚህ ጉዳይ ላይ ከባልደረባ ጋር ከዶክተር አየነው ጋር ውይይት እናደርጋለን። ታዲያ ቆይታችሁ ከኛ ጋር መልካም እንዲሆን እየተመኘን ወደ ቀጥታ ወደ ውይይታችን ይጃችሁ እገባለሁ። ይህ ሲባል ግን በተለይ ለዋና ትኩረታችን ወደ ኢትዮጵያ በሳተላይት ላይ መረጃ ቲቪ ላይ ነበረ የኛ የሥራ ውጤት እንዲሄድ የምንፈልገው። ስለዚህ መረጃ ቲቪ ተቋርጦ የቆየ በመሆኑ እስካሁን ድረስ ወደ ሳተላይት የሚደረገውን ጉዞ ገና በመሆኑ ብዙም ትኩረት ሰጥተነው አልቆየንም ዩቲዩብ ላይ። ታዲያ ምናልባት ይህ ሁኔታ ተሳክቶ ወደፊት ከመጣን ማለትም ሳተላይቱ ላይ የበለጠ ትኩረት አድርገን በዋና ጉዳዮች ላይ እንደ በፊቱ ውይይታችን ይቀጥላል። ታዲያ ዩቲዩብ ላይ ስለምንጭነው ይህም ጉዳይ በተለያዩ መንገዶች ለሌሎች እንዲዳረስ ማድረግ መቻል አለባችሁ። እንዲዳረስ ስታደርጉት ይደመጣል፣ ይታያል። ቁም ነገሮች ደግሞ መለዋወጡ የሚመጣው ከመታየቱ አኳያ ነውና ይሄን እንግዲህ ለእናንተ ልተው። አየነው እንደምን አለ? ደህና ነህ ሆይ? እንደምን ሰነበት ጋሽ ሰው? አለሁ። እንግዲህ ያው አልፎ አልፎ እንደ መስቀል ወፍ ነው የምንገናኘውና ከዛ አኳያ እንዴት ነህ መባባል ያስፈልጋል። እንግዲህ የትግላችን የዚህ የኛ ትግል ድጋፍ ነው። በተለይ ለአማራ ህልውና ጉዳይ ላይ ድጋፍ እያደረግን በተለያየ መንገድ የማይታዩ ጉዳዮች ካሉ እንዲታዩ መጠቆም ነው። ትግሉን ያግዛሉ የምንላቸውን ጉዳዮች፣ ትግሉን ይጎዳሉ የምንላቸውን ጉዳዮች እያነሳን መወያየት ነው። በዛ ላይ ቁም ነገር ያላቸው ሰዎች አይተው ቁም ነገር እንዲሰሩበት ነው፣ ሌላ ነገር አይደለም። ስለዚህ አብዛኛው ብዙ የተለያዩ ሚዲያዎች ስላሉ ህብረተሰባችን በተለይ የሶሻል ሚዲያ ተጠቃሚው
አጠር ያሉትን ሊያገኝ ይችላል። ደግሞ አሁን የተለያዩ የሚዲያ እንትኖች ፕላትፎርሞች ስላሉ በነዛም የተለያዩ ውይይቶች ይደረጋሉ። ግን በዋናነት አንጥረን አውጥተን ማድረስ የሚገባን ነገሮች ይኖራሉና እንደ ፋኖ ትግል የፋኖ ትግል እንዲቀጥል ከምንፈልገው አንዱ የማማው ላይ ወጥቶ ማየት ነውና ያ ስለሆነ ከዛ አኳያ እያየን የምናደርጋቸው ውይይቶች ናቸው። ከዛ በፊት ወደ ዋናው ጉዳይ ከመግባቴ በፊት ግን ምናልባት እነዚህ ዓለም አቀፍ እንቅስቃሴዎች እየተከናወኑ ነው። አሁን በተለይ ሰላማዊ ሰልፍን በተመለከተ የዚህን የምርጫን ጉዳይ አስመልክቶ በተለያየ አገሮች ላይ ተቃውሞዎች እየተከናወኑ ናቸው። አድምጡ፣ ይህ ወራሪ ይህ አገዛዝ ምንም አይነት እውቅና የለውም። ስለዚህ በጉልበቱ ያለ ነው፣ በጉልበቱ ላይ ነው እንጂ በህዝብ ፍቃድ ላይ ያለመሆኑን እንዲያውቅ በተለይ ሊያዳምጡ የሚችሉ ሀገሮች ካሉ አዳመጡም አላዳመጡም ግን ጉዳዩን ማወቅ ስላለባቸው የሚሰሩ ስራዎች አሉ እና አማራ ልጆች በዚህ ደረጃ ሊመሰገኑ ይገባል። እያከናወኑት ያለው ነገር እጅግ የሚገርም ነው በተለያየ ቦታ ላይ። ስለዚህ ይሄንን አስመልክቶ ብቻውን አማራው የቆመው ብቻውን ነው ማለት ይቻላል። ይህን እንግዲህ 3 ዓመት ሊሆነው ነው። በ3 ዓመት ውስጥ እየተጓዘ ያለ ብቻውን ነው፣ እየተጋደለ ያለ ብቻውን ነው። ትዝ ይለኛል አብይን ወደ ስልጣን ከመምጣቱ በፊት ህወሓትን ለማስወገድ በተደረገው ጉዳይ ላይ ለ8 ወራት የኦሮሞ እንቅስቃሴ ብቻውን ነበር የሄደው። ማለት ሌላ ቦታ እንቅስቃሴዎች አሉ፣ ግን ጎልቶ ተያይዞ የመውጣት ጉዳይ ላይ አልነበረም። ስለዚህ ብቻውን ነበር የሄደው። ብቻውን ቢቀጥል ምንም ረጅም ጊዜ እንደሚሄድ ይታወቃል። ግን አማራው የኦሮሞው ደም የኔ ደም ነው አለና ብድግ አለ። ብድግ ብሎ የሰራውን ሁኔታ አይተናል፣ የፈጸመውን ሁኔታ አይተናል። ይሄ አደባባይ ላይ የሚታይ እውነታ ግልጽ የሆነ ጉዳይ ነው ማለት ነው፣ በወቅቱ የተከናወነውን ነገር። ስለዚህ 2 ዓመት ወይም 3 ዓመቱን ሊሞላ ጥቂት የቀረው ይህ ትግል ሌላው ክፍል ረድቶታል ወይ ብለን ስናይ አማራው ብቻውን ነው እየሄደ ያለው በእኔ እምነት። ስለዚህ ለዚህ ነው የአማራ ብሔርተኛነትን አማራው ብሔርተኛ ሆኖ ራሱን አጠንክሮ መውጣት አለበት የምንለው ከዚህ አኳያ ነው። ማንም አለኝ ብሎ የሚያስበው የለም። እየሞተ ነው፣ የተሳደደ ነው፣ በድሮን እየተጨፈጨፈ ነው፣ በከባድ መሳሪያዎች እየተደበደበ ነው። ይሄንን ያውቃል መላ ፖለቲከኛው። ፖለቲከኛ ነኝ የሚል አክቲቪስት ነኝ የሚል ማንኛውም ያውቃል። ይሄን ጉዳይ ሁሉም ያውቃል። ኢትዮጵያ ውስጥ እየተከናወነ ያለውን ጉዳይ ሁሉም ያውቃል። እንትን ካልሆነ በስተቀር ከምንም ነገር ነፃ ነኝ የለሁም ብሎ የማይሰማ የማያይ፣ ቴሌቪዥን የማያይ፣ የሆነ ነገር የማያይ፣ ሶሻል ሚዲያ ላይ የማይሳተፍ ከሆነ ብቻ ነው። ዘመድ አዝማድም ሲያወራው የማይሰማ ከሆነ ብቻ ይሄ ላያውቅ ይችላል። ከዛ ውጭ ግን ሁሉም ያውቃል። ስለዚህ እንደዛ ነው። እስቲ ወደ እንትኑ እንሂድ መሰለኝ። ወደ ማስታወቂያው ጋር ሄደን ማስታወቂያውን እያሳየው የምትገልጽልኝ ነገር ቢኖር ከአንተ ነው የምጠብቀው። ምክንያቱም የለንደን ዝግጅትም አለ። የለንደንም ዝግጅትም ስላለ እሱን እንግዲህ እስቲ ያው ዓለም አቀፍ ዝግጅት ነው እንግዲህ ጋይስ። ያው እንግዲህ አማራ ወደ አንድነት ትግሉን ከጀመረ ጊዜ ጀምሮ ወይም አፋብን ተመስርቶ መሬት ላይ አንድ ከሆነ በኋላ ይሄ እንቅስቃሴ እንግዲህ መሬት ላይ በሚታገሉ የፋኖ አመራሮች ድጋፍ ያለውና እውቅና ያለው ነው የሰላማዊ
እና የምርጫውን ወር አስመልክቶ በመላው ዓለም ያለ የአማራ አደረጃጀት ድምፁን እንዲያሰማ ነው። ምርጫው ውሸት መሆኑን ለዓለም አቀፍ ማህበረሰብ ማሳወቅ ነው። ውጤቱን እንቀይራለን አይደለም። ሆኖም ግን ዝም ብለህ ደግሞ ልክ ዲሞክራሲያዊ ምርጫ የተደረገ ይመስል አብይን እንዲያሞጋግሱት አንፈልግም። የዓለም ህዝብ አውቆ በጉልበቱ በህገወጥ መንገድ እንደተቀመጠ እና በኢትዮጵያ ህዝብ ላይ የተጫነ አልፎ ተርፎ እነሱ የጫኑብን መሆኑን ያው እንዲረዱ ነው ይሄ ሰላማዊ ሰልፍ ዓላማው። እና መርሃ ግብሩ ከታች ይታያል በመላው ዓለም ያለው እና እኛ በምንኖርበት አገር በዩናይትድ ኪንግደም ደግሞ የፊታችን ቅዳሜ ሜይ 23 በፈረንጆች አቆጣጠር ማለት ነው። የፊታችን ቅዳሜ ከሰዓት በኋላ ነው የሚካሄደው። በእነሱ አቆጣጠር ከ13 ሰዓት ወይም ደግሞ 1 ፒኤም ጀምሮ እስከ 4 ፒኤም ማለት ነው። በእኛ ከሰዓት ይሆናል ማለት ነው። በኢትዮጵያ አቆጣጠር ከሰዓት በኋላ ያው ከቀኑ 7 ሰዓት እንደምንለው ማለት ነው። በእንግሊዝም ሰዓት አቆጣጠር ያው ከሰዓት ላይ ነው የሚሆነው። አንድ ሰዓት በእነሱ አቆጣጠር አንድ ሰዓት ይሆናል ማለት ነው። ወይንም 13 ሰዓት 13 ሰዓት ነው እና ከሰዓት ነው። ቅዳሜ የስራ ቀን አይደለም። ስለዚህ ማንኛውም በዩኬ የሚኖር አማራ ሰው ነኝ የሚል ደግሞ ኢትዮጵያዊ በተለይ ምክንያቱም የአማራን ትግል መደገፍና በአማራ ህዝብ ላይ የተሰራውን ወንጀል መከላከል ሰው መሆን በቂ ነው። ያንን ለዓለም ለማጋለጥ እንጂ የግድ በብሔር መታቀፍ አልነበረብንም። የኢትዮጵያ ህዝብ ቅድም አንተ ጨርሰዋል። አማራ ለህልውናው ሲታገል 3 ዓመት ሆነው የትጥቅ ትግል በቃኝ ብሎ ከጀመረ ማለት ነው። የኦሮሞ ብሔር ነገድ የሆኑ ወንድሞቻችን በኢትዮጵያ ውስጥ ሰልፍ ሲያደርጉ 8 ወር ነበር የቆዩት ብለዋል። ከዛ በኋላ ግን ምንም ዝም ብለው ሲያልቁ ነበር በገዛ ልጆቻቸው ድራማ እየተሰራባቸው ማለት ነው። አማራው ሲነሳ ነው ወያኔ ቅልጥማ ተሰብሮ መቀሌ ገባቸው እና የአማራ ህዝብ ነው የወገኖቼ ደም ወይም የኦሮሞ ደም ደሜ ነው ብሎ ተነስቶ ያገዛቸው። የኢትዮጵያ ህዝብ እንግዲህ የኦሮሞን ጨምሮ ነው፣ በተለይ ደግሞ አሁን ባለጊዜው ማለት ነው። እና ሌላው ኢትዮጵያዊ የአማራን ህዝብ ትግል መደገፍ አለበት። ለራሱ ብሎ ነው መደገፍ ያለበት። በነገራችን ላይ ጎረቤት ሲንኳኳ ዝም ካልክ ነገ ያንተ ቤት ነው የሚንኳኳ አይቀርምና አማራው እንደሆነ ተነስቷል። የጊዜ ጉዳይ ነው እንጂ ያው ድል በእጁ ነው ያለው። ሆኖም ግን እቺም ቀን ያልፍና እንተዛዘባለን እንደሚባለው ማን ከጎን እንደቆመ የምታይበት ወቅት ላይ ያለነው እና ይሄንን ድጋፍ ለማድረግ ሰው መሆን በቂ ነው፣ ኢትዮጵያዊ መሆን በቂ ነው። ይሄን ምርጫ ለመቃወምና በአማራ ላይ የሚደርሰውን በደል ለመቃወም። ስለዚህ ማንኛውም አማራም የሆነ ኢትዮጵያዊነትን የሚወድ ኢትዮጵያዊ ይህንን ሰልፍ ቅዳሜ መቀላቀል አለበት። በለንደን እንግዲህ ለሚኖሩ ከማርብል አርች ተነስቶ እስከ ነምበር 10 ነው የሚሄደው ወይም ደግሞ ጠቅላይ ሚኒስትሩ ጽህፈት ቤት ድረስ ማለት ነው። እንግዲህ በጣም አመሰግናለሁ። እንግዲህ በተለይ በመላው ዓለም ያለውን ጉዳይ ያሉበት ሀገር ማከናወን የሚገባቸው ቢያንስ ምንም ነገር አስተዋጽኦ አድርጌ አላቅም የሚል ክፍል ቢያንስ በዚህ አስተዋጽኦ ማድረግ መቻል አለበት። እንዳልከው የለንደኑ ጉዳይ ላይ ሰዓቱም አጭር ነው፣ ብዙም ይቆይበት አይደለም። ሰዓቱም አጭር ነው። በዚህ ጊዜ ውስጥ ቀኑም ቅዳሜ ነው። ስለዚህ ለንደኖችም ሆነ ከለንደን ውጭ ያለውም የሚችል ሁሉ መገኘት መቻል አለበት። ቢያንስ በዚህ አስተዋጽኦ ማድረግ ሌላ አስተዋጽኦ ከሌለው አንድ ሰው ቢያንስ በዚህ አስተዋጽኦ ማድረግ መቻል አለበትና ይሄንን ማሰማት ያስፈልጋል። ከዛ ባሻገር እንግዲህ እኔ የሚሰማኝ አንድ ነገር አለ። በእርግጥ የኔ እምነት ምንድነው? ብዙ ጊዜ ሰልፎች ተገቢ ናቸው፣ ያስፈልጋሉ። ሰልፍ ያስፈልጋል። ግን ዋናው ተግባር መሬት ላይ ነው ብዬ አምናለሁ። ዋናው ሁሉንም ድባቅ ሊመታው የውጩንም የሁሉንም ድባቅ ሊመታው የሚችለው መሬት ላይ ነው ብዬ አምናለሁ። ስለዚህ የአማራ ህዝብ ፍላጎት አሁን አንድ ነገር አለ። በ3 ዓመት ውስጥ ጉዞዎች አሉ። የዚህ የ3 ዓመት ጉዞ ላይ ፋኖ ተጋድሎ እያደረገ ነው። ከፍተኛ ተጋድሎ አድርጓል። መስዋዕትነት ተከፍሏል። በርካታ ድሎችን አስመዝግቧል። ራሱን አስታጥቋል።
ራሱን አስታጥቋል። እና አሁን አማራ አንድ ከሆነ አፋብን ከተመሰረተ አንድ ከሆነ በኋላ ድሎች በየቦታው እየሰማን ነው። እሱ ነው። ያም ከሆነ በኋላ ድሎችን በየቀጠናዎቹ በየእዞቻቸው ድሎችን እያየን ያለ ነው እና ይሄንን አጎልብቶ ማውጣት ያስፈልጋል ባይ ነኝ በግሌ። እንደገና የአማራ ህዝብ የምንለው አሁን እኛ ህዝቡን አነጋግረን አይደለም፣ ግን ከተለያየ አቅጣጫ የሚሰነዘሩት ጉዳዮች አሉ። በጣም የሚሰነዘሩ ፍላጎት አለ። ፍላጎቱ በአጭር ጊዜ አንድ ነገር እንዲሆን የሚል ፍላጎት አለው። ይህ ጉዳይ ፋኖቹ እንግዲህ ምርጫውና ሰኔ ስንል ዝም ብለን አይደለም። የግንቦት ምርጫው አለ፣ መጨረሻው አካባቢ ያለው የግንቦት ምርጫና ሰኔ ላይ ትምህርት ቤት እንኳን በሰኔ ነው የሚጠናቀቀው አይደለም እንዴ? ትምህርት ቤት በሰኔ ነው የሚጠናቀቀው። ህዝብ ይጠብቃል። ሰው አንድ የሚጠብቀው ነገር አለ። አማራ በአንድ ኃይል በአንድ እንቅስቃሴ ሰባብሮ ሊወጣ የሚችልበት ሁኔታዎች ይኖራል ብሎ የሚያስብበት ጉዳይ ነው። ምክንያቱም የሚቀጥለው ዓመት ሲሻገር በምን ድል ነው? የአንድነት ድል ነው አይደል? የአንድነት ድል ይፈለጋል። አንድ ከሆኑ በኋላ የአንድነት ድል ማየት እንፈልጋለን። አፋብን አንድ ሆኗል። አፋብንን መስርቷል። የአንድነት ድል ያስፈልጋል። ይሄ አንድነት ድል እንዳይመጣ ሌት ተቀን ደግሞ እየተደከመ ነው ያለው በተለያየ መንገድ ማለት ነው። ስለዚህ የፋኖ ዝግጅትስ እውነት አስበውበታል? የሚቀጥለውን ዓመት ያለምንም ይሄን ክረምት ያለምንም ጉዳይ ሰኔ እንግዲህ ክረምት ከሰኔ ጀምሮ ትምህርት ቤት የሚዘጋበት ክረምት ነው። ይሄ ነው ታስቧል ወይ? እና አብይ የሚናጡበት ጊዜ ነው ይሄ ታይም እና ታስቧል ወይ የሚለው እንዲህ አይነት ጉዳዮች አሉ። እሱ ላይ እስኪ እንግዲህ አንተ እንደው ያንተ እይታ ምን ይመስላል? ከዚህ የሰልፉ ጉዳይ ባሻገር የአማራ ህዝብ ፍላጎት አለ፣ እሱን የምትገነዘበው ነው እና ምንድን ነው በዚያ ዙሪያ ላይ? ጥሩ እንግዲህ ያው ሁለታችን የምንሰጠው ሀሳብ ነው እየተወያየን ስለሆነ እንግዲህ የአማራ ህዝብ ፍላጎት ስንል አማራ መሬት ላይ ያለው በውጭም ያለው አማራ አጠቃላይ የአማራ ነገር ነው የምናወራው። እንደ ህዝብ የደረሰበት በደል አለ። ይሄ ማንም የሚክደው አይደለም። አንድ ህዝብ እንደ ተፈጥሮ ማንነቱ መኖር ተከልክሎ የህልውና ስጋት ደርሶበታል። እንግዲህ በየቤቱ ስለገባ አይደለም ማለት እንደ ሁላችንም የወጣ ነው፣ በነገዳችን ላይ ስለመጣ ነው እና እንደ ህዝብ የህልውና ስጋት የደረሰበት አማራ የሚባል ወገን ኢትዮጵያ ውስጥ አለ። ሁሉም ሰው ሊያምን የሚገባው ይሄ ነው። ይሄ ህዝብ ዝም ብሎ አይደለም የተነሳው፣ ጥያቄ አለው። ጥያቄውን የኢትዮጵያ ህዝብ ሊያዳምጥ ይገባል፣ ሊመልስ ይገባል፣ ማመን አለበት። እና ምንድነው ፍላጎቱ? ምን ጦርነት እኮ ማንም የሚፈልግ አልነበረም አይደለም። ሆኖም ግን ተገዶ እረ በቃኝ፣ እረ እባካችሁ ብሎ አልነበረም እንዴ የአማራ ህዝብ የጮሁ? ከዚህ በኋላ ሰልፍ አንወጣም ብሎ እኮ አስጠንቅቆ ነው አይደለም እንዴ ወደ ትጥቅ ትግል የገባው? እና ይሄ ሁሉ ሲሆን የመጨረሻው መፍትሄው አንድና አንድ ነገር ነው፣ ነፃነት ነው። አንድ ህዝብ የመኖር ነፃነት፣ ቤተሰብ መስርቶ ዘሩን ተክቶ ሰርቶ ንብረት አፍርቶ ባሻበት አገር ተብሎ በተሰጡት ምድር ውስጥ ወይም ደግሞ በተከለለ አጥር ውስጥ መኖር የማይችል ከሆነ የመኖር ፍቃድ አልተሰጠውም ማለት ነው። የህልውና ስጋት አለበት። እንደ ሰው መቀጠል አይችልም ማለት ነው። ይሄ ህዝብ ፍላጎቱ ግልጽ ነው። ነፃነት ይፈልጋል። አማራ ሆኖ የመኖር፣ በኢትዮጵያ ውስጥ ኢትዮጵያዊ ሆኖ የመኖር፣ ማንም ሳያንጓጥጠው ማንም ሳይሰድበው የታባክ እየተባለ መኖር አይፈልግም። እንደ አለመታደል ሆኖ ግን አሁን ባለችው ኢትዮጵያ የማንም ቆሻሻ የፖለቲካ አፍ መፍቻ አማራን መሳደብ ነው፣ አማራን መግደል ነው። ኢትዮጵያ ውስጥ የሚያሸልመው ማለት ነው። እዚህ ግባ የማትለው ማለት ነው። እንግዲህ አማራን ገሎ ወይም አማራን ሰድቦ ነው የሚሾመው። ይህንን ማስቀረትና ነፃነቱን መጎናጸፍ የአማራ ህዝብ ፍላጎት ነው። ይህንን ሲሆን በፍቅር ነው፣ ካልሆነም በግድ ይተገብረዋል።
ይሄን እንግዲህ ወዳጅም ጠላትም ማመን አለበት፣ ከተቻለ ደግሞ መደገፍ አለበት። ይሄንን ወደ ተግባር ለመለወጥ ነው እንግዲህ ወኔውና ልቡ ያላቸው መሬት ላይ ያሉ ወንድሞቻችን ወደ ትግል ገብተዋል። ይህንን ዓላማ የነፃነቱን ትግል እውን ለማድረግና ከግብ ለማድረስ ነው። የተቀረው ደግሞ ይደግፋቸዋል፣ በግልጽም ይሁን በስውር ይደገፋሉ፣ በገዛ ህዝባቸው ማለት ነው። በኢትዮጵያ ውስጥ ሌላ ደጋፊ የለውም። አማራ ማወቅ ያለበት እንደ ሌሎቹ ነገዶች የጎረቤት ሀገር ወይም ሀያላን ሀገር ምናምን የሚባል ደጋፊ የለውም። የፍትህ ትግል ነው፣ የራሱ ወገንና ከፍ ካልን ደግሞ እግዚአብሔር ነው ያለው። እውነተኛ የነፃነት ትግል ስለሆነ ግን ማሸነፉ አይቀርም፣ ታሪኩም አሸናፊነት ስለሆነ ማለት እና ይሄን ትግል መስመር ለማስያዝ ጥሩ እየተካሄደ ነው ያለው። በውጭም ድጋፍ አለ። ያው የውጭ እንኳን ለጊዜ ቆየን፣ መሬት ላይ ያለው ግን መስመር እየያዘ ነው ያለውና አሁን ይብዛ ሚነስ ወደ አንድነት መጥተዋል። እዚህ ወደ አንድነት ሲመጣ የአማራ ህዝብ ከዚህ አንድነት የሚጠብቀው ነገር አለ። እንግዲህ ከሰሞኑ ብዙ የምናያቸው ነገሮች አሉ። ፋኖ ወደ አንድነት መጣ ከተባለ ጀምሮ በጣም ብዙ ሺህ አጀንዳዎች ነው እየተወረወሩ ያሉት ወደ አማራ ማለት ነው። የአማራ ህዝብም ሆነ የአማራን የፋኖ ትግል እየመሩ ያሉ የፋኖ አመራሮች ይህንን በንቃት መከታተል አለባቸው። የሚመጣው ፍላጻ ሁሉ መልካም ነው ብሎ መቀበል የለባቸው። አጀንዳ ነው የሚሰጠው። እየሰሩ ያሉትን ስራ ዲስትራክት ለማድረግ አሁን እየሰሩ ያሉትን ስራ እንዳያሳልጡ እንዳያፋጥኑ ብዙ ፈተና እያዩ እንደሆነ እንግዲህ እያየን ነው። የተለያየ አጀንዳ ከሰሞኑ አሳልፈናል። በዚህ ሁሉ ውስጥ ግን የአማራ ህዝብ ጥያቄ አይቀየርም። መታወቅ ያለበት ይሄ ነው። የአማራ ህዝብ አንድን ግለሰብ ወደ ስልጣን ለማምጣት አይደለም የተነሳው፣ ወይም ደግሞ እከሌ የሚለው ጠላቴ የሚለው ነገድ የለው። የአማራ ህዝብ ጥያቄው ነፃነት። ኢትዮጵያ በምትባለው ሀገር ውስጥ እንደ ማንኛውም ዜጋ እኩል የመኖር መብት፣ እኩል ስልጣን የማግኘት መብት፣ ታሪኩን፣ ሰንደቁን፣ አገሩን የመጠበቅ መብት አለው። ያንን በውድ ካልሆነ በግድ ያስከብራል። ይሄ መታመን አለበት እና ይሄ ነው የአማራ ህዝብ ፍላጎት። ወደ ትግል የገቡ የአማራ ልጆችም መገንዘብ ያለባቸው ይሄንን ነው። የአማራ ህዝብ ፍላጎት አይቀየርም። የፈለገ አጀንዳ ቢወረወር፣ የፈለገ ባንዳ በአማራ ትግል ውስጥ ገብቶ እንደፈለገው ቢያምስ መለኪያ ማበጠሪያ ወንፊት አለ። የመጣው ሁሉ አማራ ነኝ ያለ አይደለም። አማራ ነኝ ስላለ ለአማራ ትግል ቆሟል ማለት አይደለም። እንግዲህ እውነት መታወቅ አለበት። በየትኛውም ትግል ውስጥ ባንዳ አለ። ስለዚህ የአማራ ትግል ፈተና በገጠመው ቁጥር ማበጠሪያው መንገድ መታወቅ አለበት። ግልጽ ያለ የህልውና ትግል የሚያደርግ ህዝብና ነፃነትና ስልጣን የመዳረሻው ጎል ነው። በሰላም ወጥቶ ገብቶ በነፃነት ኢትዮጵያ ውስጥ መኖር የሚችለው ለደረሰበት በደል ፍትህ ማግኘት የሚችለው ስልጣን ሲቋጠር ነው። ይህንን የኢትዮጵያ ህዝብ ማመን አለበት። በነገራችን ላይ የተቀረው ነገድ 50 ዓመት ሙሉ ፍትህ ያላገኘ ህዝብ ከዚህ በኋላ ከማንም አይጠብቅም፣ ከራሱ ልጆች ነው የሚጠብቀው። እና ከቻለ የኢትዮጵያ ህዝብ የአማራን ትግል ደግፎ አብሮ አዲስ አበባ መግባት ነው። ካልቻለ ደግሞ አይኑ እያየ አማራ ይገባል። ይሄ መታወቅ አለበት። አማራ ግን አዲስ አበባ ገብቶ ፍትህ ማስፈኑ አይቀርም፣ ለራሱም ሆነ ለኢትዮጵያ ህዝብ ማለት ነው። እና የእኛም ልጆች በዚህ መልኩ ነው ትግሉን አይተው ማንም ባንዳ ማበጠር ትችላለህ። የጽናት ጉዳይ ነው እና የአማራ ህዝብ ፍላጎት ከዚህ አንጻር ነው መለካት ያለበት። ፍትህ ነው የሚፈልገው። እንግዲህ ነገር እንዳላበዛ ከሆነ ያለውን የአጀንዳ አካሄድ ሰሞኑን ደግሞ ሱዳን አካባቢ እንግዲህ የምናውቃቸው የአማራ ጠላቶች በስም እንጥራቸው እንግዲህ የግንቦት ሰባት ብርሃኑ ነጋ እና አንዳርጋቸው ጽጌም ሌሎችም አሉ። እንግዲህ አንዳርጋቸው ጽጌን ያው እንዴት የአማራ ህዝብ እንደጮህለት ሁላችንም የምናውቀው ነው። አማራ የለም ብሎ በአደባባይ የካደ ነው። ቤት ቤት ዞሮ አማራ ሆኖ መጥቶ ለአማራ ሊጮህ እንዳሰበ እኔ አላውቅም። ሆኖም ግን መታወቅ ያለበት ነገር አለ። እንደዚህ አይነት አጀንዳዎች ሲራገቡ ካየን አክቹዋሊ የአማራ ትግል ጠንክሯል ማለት ነው። ትግሉ ሲጠነክር ነው ሌባ አሞራ ምናምን የሚወድቅልኝ ቅንጣቢ አለ ብሎ በማንዣበብ የሚጀምረው። ስለዚህ ወንድሞቻችን ልጆቻችን ቁርጥ ያለ አቋም መያዝ አለባቸው። ጥርት ያለ ነው የአማራ ትግል፣ መድረሻው ይታወቃል። የፍትህ ትግል እውነተኛ ትግል ነው።
ጠላትን መርሳት የለብን። ከአማራ ህዝብ ጥቅም አንጻር ነው መመርመር ያለባቸውና የአማራን ህዝብ ፍላጎት የሚያውቁ ከሆነ ወንድሞቻችን ምንም አይሆኑ። እየደረሰባቸው ያለውን ፈተና ግን እንረዳለን። ስለዚህ ከአጀንዳ ሰጪነት ተቀባይነት ወደ አጀንዳ ሰጪነት ለመቀየር ነው ስራ መስራት ያለባቸው። ይሄ ሁሉ የሚያንዣብብ ወዳጅ አይደለም። እንግዲህ እያየን እንጨምራለን። ጋይሱ ባለው አንተም ገልጸኸዋል። አንደኛ የአማራ ህልውና ትግል ተመልካችም ማወቅ ያለበትና ማወቅ ያለበት የአማራ የህልውና ትግል የማንም እርዳታ ኖሮት የተነሳ ትግል አይደለም። አንተም ያው ሁላችንም የምናውቀው ማለት ነው። መሀል ላይ በቅሎ መሀል ላይ ያደገ ነው። ከኢትዮጵያ ጠረፍ ላይ ተነስቶ ወደ መሀል የመጣ አይደለም። እንደ ሌሎች ማለት ነው። ከዚህ በፊት በታሪክ የትጥቅ ትግል አድራጊዎችን ታሪክ እንደምናየው በምዕራብም ሲጀምሩ በሰሜንም ሲጀምሩ እንዳየነው ወይንም በምስራቁም ሲጀምሩ እንዳየነው የአማራ ትግል ከዳር ተነስቶ የመጣ እንዳልሆነ ግልጽ ያለ ማንም የሚያውቀው የሚታወቅ ጉዳይ ነው። ብአዴን መቀመጫው ላይ ነው የተጀመረው። መሀል ላይ ነው የተጀመረው። ብአዴን እንግዲህ መቼም አንድ የትጥቅ ትግል መሀል ላይ ስትጀምር አለቀ። ይሄ ምን ያህል ጥንካሬና ድፍረት እንዳለ ይሄ ትግል አብዮት የተጀመረበትን ማለት ነው። የፋኖ ትግል በየአቅጣጫው ነው ያለው። ያም መሀል ላይ ነው። ሸዋ ብትሄድ መሀል ነው አይደለም? የልትወስደው ትችላለህ። ከየትኛው ጠረፍ ተነሳ ልትለው ትችላለህ። ወሎ ብትሄድ ከየትኛው ጠረፍ ተነሳ ትላለህ። ወሎ ላይ ያለውን እንቅስቃሴ ጎንደር ላይ ብትሄድ ከየትኛው ተነሳ? ጎንደር ነው። ጎጃም ብትሄድ ጎጃም ነው። የት ተነሳ ትላለህ? ወለጋን አሁን ከየት ተነሳ ትለዋለህ? ወለጋ ላይ ያለውን ትግል ወለጋ ላይ ነው። ስለዚህ ለዚህ ነው መሀል ነው የምንለው። የግድ አዲስ አበባ መሆን የለበትም። የሀገሪቱ ዙሪያውን መሀል ነው። ስለዚህ ከመሀል ላይ የተነሳ ትግል ነው። ይህ ትግል ግን አንድነቱ በመዘግየቱ እንደ ምክንያት ሆኖ ቆይቶ ነበር። እኔ እዚያም በውጭ ሀገር አማራ አንድ ቢሆን እኮ እዚህኛ ውጭ አንድ እንሆን ነበር ይላል። እንደዛ ነበረ ሰው ሲል የቆየው አይደል? እንደዛ ነው ሲያወራ የቆየው። ታዲያ አሁን ፋኖ አንድ ሆኗል። አንተስ ብትለው መልስ የለም። ችግር አለ። ራሱን አንድ ማድረግ የማይችል ይገጥመሃል ማለት ነው። ለማውራት እንደ ማውራት ቀላል ነገር የለም። እንደ ማውራት ተግባር ግን ይለያል። ወደ ተግባር ስታውለው ተግባር ሌላ ጉዳይ ነው። ስለዚህ እንደዛ ፋኖነት በእርግጥ አንድ ይሁኑ እየተባለ ከውስጥም ከውጭም ከፍተኛ ግፊት ነው የነበረው። በፋኖም አባሉም በውጭም ያለ ደጋፊውም በጎ አመለካከት ካላቸውም ሌሎች ሰዎችም እንዲህ አይነቱ አንድነት አስፈላጊ መሆኑን ሲጠቁሙ ቆይተዋል። ፋኖ አንድ ሆኗል። አንድነትን መስርቷል። ይሄው ወሮችን እየሄደ ነው። ስለዚህ ይህ አንድነት ግን ያለምንም ድል መስከረምን ከተሻገረ በጣም ያላመርቂ ድል ማለት ነው። ያላመርቂ ድል መስከረምን ከተሻገረ የአማራ ሕዝብ ምናልባት እነ አብይ የሚጠቀሙበት ጉዳይ ሊሆን ይችላል። ብዙ ነገሮች እሱ ብቻ አይደለም። ምርጫው ላይ ፋኖ እዚህ በውጭ የምናደርገውን ነገር ሁሉ በጣም ጠንካራ በዚህ የሚደረገውን ነገር ሁሉ ጠንካራ የሚያደርገው ፋኖ የሚወስደው አክሽን ወይንም እርምጃ ነው። ፋኖ ቢያንስ 2 3 4 ጋዜጠኞች ወደ ኢትዮጵያ ይገባሉ። ምንም ይሁን ምን ያው አብይ ጠርቶም ለምኖም የሚያስገባቸው ይኖራሉ። ዓለም የምርጫውን ሁኔታ ለማየት የአፍሪካ አንድነትም ቀባጣሪ ቢሆኑም ወይንም ያው ባህሪያቸው አንድ አይነት ቢሆንም እነሱም የሚያዩት ጉዳይ ነው የሚሆነው። ስለዚህ ምንድን ነው በዓለም ፊት ማጋፈጥ ያስፈልጋል። በዓለም ፊት
ይሄ እንዳይደረግ ይህ ሁኔታ እንዳይመጣ ግን ከፍተኛ የሆነ የአጀንዳ መስጫ ፕሮግራሞች እየተሰሩ ነው ያሉት። የተለያየ እንደ አንድነት ከተፈጠረ በኋላ እኮ እየሾለከ የሚሄደውን በቃ ከዚህ ከኤርትራ ጋርና ከምናምን ጋር እንትን እያደረጉ ነው። ስለዚህ ይሄ ትክክል አይደለም መጣሁ ይላል። የትኛው ፕሮግራም የትኛው ጋር ነው? ምን እስኪ ታንጀብል የሆነ እስኪ ተጨባጭ የሆነ ነገር አምጣ። ምን ተዋዋሉ? ምን ተነጋገሩ? ከሰው ጋር አትነጋገሩ የምትለው እንደቆረበ ሰው ማለት ነው። ቁርባን ላይ ጨርሰ ስትሄድ ሳታወራ ነው አይደል የምትሄደው? አፍህን ዘግተህ የቆረበ ሰው ትግል አይደለም ይሄ ትግል። ከማንም ጋር ማንም ሰው ቢጠይቅህ ልታወራ ትችላለህ። አውሮፓ ጋር ልታወራ እኮ ትችላለህ። ከአሜሪካን ጋር ልታወራ ትችላለህ። ዋይኖት ሱዳን ብታወራ ምንድን ነው ችግሩ? አንተ ሩቅ አገር በማይልስ ወይንም በኪሎሜትሮች ሩቅ ከሆነው ጋር መነጋገር ከቻልክ አጠገብህ ካለው ጋር ብትነጋገር ምንድን ነው የሚበጅህ? ለአንተ የሚጠቅምህ ካለ ማለት ነው። ለአንተ የሚጠቅምህ ጉዳይ ካለ አብይ ኧረ ቆይ አንድ ነገር አሳይሃለሁ። ቆይ አሁን በተራ አሳይሃለሁ። መጀመሪያ አንድ ነገር አንድ የሳበኝን ነገር ላሳይህና ብቻዬን ስስቅ ነበረ። ስለዚህ ለምንድን ነው አብረን የማንስቀው? ቃሉ እኛ ደፍረን አንለው፣ ግን ሰዎች ምን ያህል ደፍረው እንደሚሉት እንደው ላሰማህ ብዬ ነው። እስከዛሬ ድረስ ፋኖማን ባይወረ እስከዛሬ ድረስ ፋኖማ ባይወረ ወጉን እንደ ሴት ይበዳ ነበረ። ሰምተዋል? በጣም ተመልከት። እኒህ እድሜያቸው ትልቅ ነው፣ ግን ህዝቡን ስሜቱን ሊነካ የሚችል ቃል አጠቃቀም ነው የተጠቀሙት። ተመልከት። ስሜቱን ሊነካ ሊያነሳሳ የሚችል በጣም ከባድ ቃል ነው በማህበረሰቡ ዘንድ ከባድ ነው። እንዲህ አይነት አጠቃቀም ስሜቱን የሚጎዳ ነው። ፋኖ ባይኖር ነው ያሉት። ወንዱ ልጅ እንደ ሴት ይሆን ነበር እስከ ዛሬ ድረስ ማለት ነው። እስከ ዛሬ ድረስ እንደዛቱት ቀበቶ እናስፈታለን ነው ያሉት አይደል? ባጭር አንድ ጽሑፍ አንድ መጽሔት ጽፈህ መግለጽ የማትችለውን ባጭር ቃል እኒህ ሰው ያስቀመጡት እና ገራሚ ነው ያ ቃሉ። እኔ አስቤውም አላቅም። እንዲህ አይነት ወጣቱን ስታይ ከኋላ ያለው ህዝብ ቀለል እኮ አይደለም። ህዝቡ በየቦታው እኮ አሁን ህዝብ አለ። ይሄንን ነው እነዚህ ጽንፈኞች ያሉ ሲሉ እነዛ የሄዱት ሰዎች በእድሜያቸው ምን ያህል የቆሸሸ ስራ እንደሰሩ ይህን ወጣት ሲያው ምን ያህል የቆሸሸ ስራ እንደሰሩ ምን ያህል ሆዳሞች እንደሆኑ በላይ ዘለቀ እኔ በታሪክ እንደምሰማው አምርሮ የሚጠላቸው ባንዳዎችን አምርሮም የሚቀጣቸው ባንዳዎችን። ሌላው የሌላ ሀገሩ ሰው ቢመጣ ምንም አይደለም፣ ማርከህ እንደናጼ ምኒልክ ማርከህ እንትን አድርገህ የምትሸኘው። ባንዳ ግን ባንዳ ነው እና እኒህን ሰውዬ እኔ እንደው ይጨርሱ። ለማንኛውም ሀሳባቸውን አቁም ያለው ይጨርሱ።
አንቶዬን አንድ ላይ ይበላል ጨንጓሬና ጉበት 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 አንድ ላይ ይበላል ጨንጓሬና ጉበት እንዴት ወንድም ይቅር የትም ይላክበት ይኸውላ ወንድም ነው ጎበዝ ወንድም ገዛን የሚለው ገብቷል። ተገዛን ከእንግዲህ ይበቃል። አህያ ባልጋ ላይ መች ተኝቶ ያውቃል? ማይ ጎድነስ እኔ እንትኑ እውቀታቸውን ነው ምልህ እንትናቸው አማራ ከባድ ነው። ያስመለሰው ኮይን ክብሩን ነው ጋሽ ስባለው በወያኔ ጊዜ ሽለላና ቀረርቶ አይደለም እንዲህ ተሰብስበ ልትሸልል ይቅርና በለቅሶ ላይ ሐዘን መግለጽ አይቻልም ነበር። አማራ ማንነቱን ያስመለሰው ሐሳቡን የሚገልጸው በግጥምና በዜማ ነው፣ በሽለላ በቀረርቶ ነው፣ ደስታውንም ማዛው ነው እና ማንነቱን ያስመለሰውና እንደዚህ በሚገርም አይነት አገላለጽ በአጭር ቃላቶች ሙሉ መጽሐፍ ይገልጻል። የፈለከውን ሐሳብ እንደዚህ በአጭር ቃል ያስቀምጡልሃል። ህዝብን እንዴት ማስነሳት እንደምትችል እንዲህ አየ በደስታ በራሱ ፍላጎት ነው የሚስቀው የሚነሳው እና ይሄ ምን ያህል እኛ አባት እንዴት አድርገው ከባድ ነገር እኮ ነው። አንድ ወንድ ልጅ ይሄን ሰምቶ አይቆምም። ሌላ ጊዜ ሊቆም አይችልም። ከጠላትን ፊት ለፊት ሄዶ የሚገጥምበት እንዲህ አይነት ነገር። ስለዚህ ይሄን አጠቃቀም ህዝብ እየተጠቀመ ነው። ህዝብ ቀበቶን እናስፈታለን ብለው ነበር። አዎ ህዝብ ይኸው በአዳራሽ እኮ ነው የሚያነጋግሩት በየቦታው አይደለ? አሁን ፋኖቻችን በአዳራሽ እያነጋገሩ ነው። አዎ አሁን በድሮን አዳራሾችን ሊደበድብ እንደሚችል ግልጽ ነው። ሰው ኖረበትም አልኖረበትም አዳራሾችን የማውደም ስራ እንደሚሰራ ይሄ ፋኖዎቹም ሊያውቁት ይገባል። ምናልባት አያውቁትም ማለት አይቻልም፣ ግን ይሄ ገና ድብደባ እንደሚያደርግ በየቦታው ላይ የድሮን የጀትም ድብደባዎች፣ የከባድ መሳሪያ ድብደባዎችን ገና ይቀጥልበታል። ምክንያቱም አማራ ለሱ ምኑ ማለት ነው። ይሄ ነው። ይሄንን ተገንዝቦ ይሄ ህዝብን ስሜት አይቶ በየአቅጣጫው ይሄ ምርጫና ሰኔን ማሳየት ያስፈልጋል። በፋኖ የበላይነት ምርጫና ሰኔ ላይ እንትን ሊባል ይቻላል። ስለዚህ ፋኖ ለዚህ ተዘጋጅቷል ወይ? ለዚህ ዝግጁ ነው ወይ? በጣም በጣም ወሳኝ በመሆኑ ይሄ ሊያደርጉ ይገባቸዋል የሚል ነው። ከዚህ ጋር የተያያዘ ግን ማለት ለውይይታችን በተለይ የአጀንዳ መስጠት ጉዳይ ላይ እንደው አንድ ነገር ብንሰማ ደስ ይለኛልና እሱን ሰምተን ውይይታችን ብናደርግ። ወዳፎም ኢሱ በጀግንነት ይህንን ገድል ስለሰራ በምወደው ህዝቤ ፊት ዝቅ ብዬ ላመሰግን እፈልጋለሁ። ጸሎቴ የኢትዮጵያውያን ጸሎት እጅግ ለምንወደው ለኢትዮጵያ ያለው ፍቅር ከምትገምቱት በላይ የሆነው ስለኛ ተናግሮ የማይጠግበው ኢሱ ክብርና ምስጋና ይገባዋል። እጅግ ለሚያምረው ቆይታችሁ፣ ትዕግስታችሁ፣ መደመራችሁ ከእናንተ ጋር እንዲሆን እያል ፈጣሪ ኢትዮጵያና ኤርትራን አብዝቶ ይባርክ። አመሰግናለሁ።
ብለው ነበር። የነዚህ ደጋፊዎች ኤርትራን ሲያብጠለጥሉ እና እኛ እንድንጋጭላቸው እኛ ኤርትራን እንድንጠላላቸው ይፈልጋሉ። እና አብይ ይሱ ነው እኮ የሚለው ይሱ ኢሳያስም አይደለም ይሱ እያለ እንዴ በቃ ኢሳያስ ለኛ ሌት ተቀን እንደሚያስብ ለኢትዮጵያ ሌት ተቀን እንደሚያስብ የነገረን አብይ ነው። ስለዚህ አብይ ደጋፊዎች ይህንን ይደግፋሉ ማለት አዎ ሌት ተቀን ፕሬዝዳንት ኢሳያስ በቃ ለኢትዮጵያ ሌት ተቀን በማሰብ ላይ ናቸው ብሎ በቃ ያምናሉ እነሱ። ይሄ ነው ያለው። ስለዚህ ሌሎች ግን እነሱ ካኮረፉ ሌላው መገናኘት የለበትም። ሌላው ምንም በቃ እነሱ ሲፈልጉ ብቻ ነው ይሄን ነው ሊሉን የሚፈልጉት። አጀንዳ ሲቀያይሩብን የቆዩት ይሄን ነው። እነዚህ የሚሄዱት አንዳንድ እየሾለኩ ሆዳቸው የበዛባቸው ሰዎች ሄደው ከኢጅፕት ጋር ከኤርትራ ጋር ከምናምን አብይ አይደለን ይሱ ያለው እኛ እኮ አይደለንም ይሱ ያለው ይሱ ካለው ጋር ሄደው ኢሳያስን እና ኤርትራን ሊወቅሱ ኤርትራን የሚናገርብኝ እኮ የሚል ሰው ነው አብይ አይደል? ታዲያ እንዴት ነው ሌሎችን ሊወቅሱ የሄዱበት ምክንያት? ይሄ ምን ያህል አጭበርባሪዎች መሆናቸውን ከዚህ ማየት ትችላለህ። አጀንዳ የፍራቻ ጉዳይ መኖሩንም ከዚህ አኳያ መገንዘብ ትችላለህ። ስለዚህ እንዴት አየኸው? እንግዲህ ይሄ ሰውዬ እኮ ለመዋሸት ምንም ቅም የማይለው እንደሆነ እኮ ነው የምታየው እኮ በቃ እንዲያው ነገስ ሰው ምን ይለኛል አይባልም እንዴ? በዚህ ደረጃ ማሽቋለጥ በጣም ነው የሚያሳዝነው። ምንም አይነት የመሪ ስነ ምግባር ነገሩ የሌለው ሰው ነው። ሆኖም ግን የእሱ ተከታዮች ያው እሱ ነው የሚመስሉት፣ ዝም ሲጮሁ የነበሩት ማለት ነው። ዛሬ ተገልብጠው ኤርትራን ካልሰደብን የሚሉት ማለት ነው። አንድ መታወቅ ያለበት ነገር አለ። የአማራ ትግል እየጎመራ ስለመጣ እነሱ አጀንዳ እንደ አሸን እየፈበረኩ ነው የሚሰጡ። አሁንም የአማራ ፋኖ አንዴ ከእንትና ጋር ግንኙነት አደረገ፣ አንዴ ከእንትና ጋር ግንኙነት አደረገ ብለው ደርሰው ለመውቀስም የሚመጡት እነኙ ናቸው። አንድ መታወቅ ያለበት ነገር አለ። የተደረገ ያለው የፖለቲካ ትግል ነው። እዚህ ፋኖዎቹ ለሚያደርጉት ትግል ይበጀናል፣ ይጠቅመናል ካሉ ከየትኛውም ኃይል ጋር የመነጋገር መብት አላቸው። አጋርነት የመፍጠር መብት አላቸው። መረሳት የሌለበት አንድ ነገር ብቻ ነው ቀይ መስመሩ የአማራ ጥቅም፣ የአማራ ፍላጎት ብለን የጀመርነው አማራ የተነሳበት ዓላማ አለው። ተገፍቶ ኧረ ተውኝ ብሎ ለምኖ ነው የተነሳው። መታወቅ ያለ ይህንን የተነሳበትን ዓላማ እናስፈጽማለን ብለው ነው ወደ ጫካ የገቡት ፋኖቹ። የዚህ ራዕይ ሁላችንም ተጋሪ ነን እና በሄዱበት ማስቀደምና ማስጠበቅ ያለባቸው የአማራን ፍላጎት የአማራን ጥቅም ነው። ከዛ በተረፈ የተቀረው ማንንም ሊያሳስብ አይገባም። ሲጀመር የማንም መብትም አይደለም። ራሳቸውን በራሳቸው እንዲያስተዳድሩ ነፃነት ሊሰጣቸው ይገባል። ስለዚህ ፋኖቹ ካመኑበት ከየትኛውም ኃይል በዚች ዓለም ላይ ማለት ነው መነጋገርን፣ መደራደርን፣ መስራትም ይችላሉ። የአማራን ጥቅም ግን እንደሚያስጠብቁ እናምናለን። የተነሳንበት ዓላማ ስለሆነ የአማራን ሕዝብ ፍላጎት ጠንቅቀው የሚያውቁ ናቸው ብለን የምናምነው እንደዚህ አይነት ፋኖችም ናቸው ለድርድር መቅረብ ያለባቸው። ይሄ ነው መታወቅ ያለበት። አንተም ቅድም አንስተው ነበር እና በፈለጉት ጋር መንቀሳቀስ ይችላሉ። በጎረቤት ሀገር አይደለም ሩቅ ዓለም ድረስ ሄደው መነጋገር ይችላሉ። የአማራ ሕዝብ ፍላጎት ግን መቼም ቀይ መስመር ነው፣ መረሳት የለበት። አሁንም መታወቅ ያለበት ይሄ ነው። ሰሞኑንም በጣም አጀንዳ እንደ ጉድ እያየን ያለ ነው እና ፋኖቹ ከአጀንዳ ተቀባይነት ወደ ሰጭነት መቀየር አለባቸው። ይህንን ምርጫ መንግስት ዲሞክራሲያዊ ነኝ ብሎ ለማሳለፍ ቅድም እንዳልኩ የተወሰኑ ወሬኞች ከዓለም አቀፍ ጋዜጠኞችና መምጣታቸው አይቀርም። የምርጫ ውጤት መቀየር አለ። ምርጫው ያለቀ ነው እናውቃለን፣ ያለቀለት። ሆኖም ግን ዲሞክራሲያዊ ነው ብሎ አፉን እንዲከፍት መፍቀድ የለባቸው ማለት ነው። ቢያንስ እነሱ በሚቆጣጠሩትና አማራ ክልል ተብሎ በታጠረው ውስጥ ብአዴን እንዲያካሄድ መፍቀድ የለባቸው።
ምርጫ ሊዘግብ ሊታዘብ ምናምን ብሎ የሚመጣ አንድም ሰው መኖር የለበትም። እሱ አሸንፊያለሁ ይበል፣ እሱ አይመለከተንም። ኦልሬዲ አልቋል፣ እናውቃለን። ሆኖም ግን ያ ዜና እንዳይሰራ ማድረግ አለባቸው። አጀንዳ ሰጪ መሆን ያለባቸው እዚህ ጋር ነው። ትዕዛዝ ማውጣት አለባቸው፣ ማስፈራራት አለባቸው። አስፈላጊ ከሆነም ተጨማሪ እርምጃ መውሰድ አለባቸው። ሆኖም ግን ምርጫው እንዲካሄድ መፍቀድ የለባቸው። ልካቸውንም ማስከበር የሚችሉት በዚህ መንገድ ነው። የሚናቁ ኃይሎች እንዳልሆኑ ማሳየት አለባቸው እና ወደ አጀንዳ ሰጪነት ነው መቀየር ያለባቸው። እኛ በውጪ በእነሱ ትዕዛዝ መሰረት ሰልፍ እያደረግን ያለን እንወጣለን። አሁንም እነሱ ደግሞ መሬት ላይ ዋናው ነገር ወደንም ጠላንም ትብሉ ያለው መሬት ላይ። እዚህ መሬት ላይ ደግሞ እኛ ይሄን አርጉ ሳይሆን ግን ምክር ነው የምንሰጠው በገባን ልክና ወደ አጀንዳ ሰጪነት መቀየር አለባቸው። በዛ ልክ ነው መሆን ያለበት እና እኔ እንደዚህ ነው የሚታየኝ። ጋይሰዋለሁ እንግዲህ ምርጫውና ሰኔውን ቀጥለን እናያለን። እኔ ምርጫውና ሰኔው በጣም ወሳኝ ወቅት ነው። አሁን ህዝቡ ይጠብቃል። ህዝቡ ማንኛውም ሰው ይጠብቃል፣ ፋኖን ይጠብቃል። አሁን ከአንድነት በኋላ ምን እያደረጉ ነው የሚለውን ፋኖ በዚህ ምርጫ ላይ እና ክረምቱ የተያያዘ ነው። ነግሬሃለሁ እኮ ሰኔ 30 የትምህርት መዘጊያ ነው አይደል? ያን ጊዜ ነው ብዙ ነገሮች በትምህርት ቤት ደረጃም ቆይ ጠብቀኝ ሰኔ 30 ነው የምንባባለው አይደል? ስለዚህ ይሄንን እንደው ወደ እንትን ብንወስደው ወደ ትግል ውስጥ ብንወስደው ይሄን መንፈስ በዚህ ክረምት በዚህ ሰኔ ለአዲስ ዓመት ምን ይዘውለት ነው የሚቀርቡት የሚለው ይሄ አሁን የሚያደርጉት ነገር ነው። ለዚህ ህዝብ ለአዲስ ዓመት ምን አይነት ስጦታ ነው ይዘውለት የሚቀርቡት? መስዋዕትነት እየከፈሉ ነው። ቀላል አይደለም። ተጋድሎ እያደረጉ ነው። ስናወራ ቀላል ነው። የሚያደርጉት ተጋድሎ ግን ቀላል አይደለም። ቦርቧሪ በውስጣቸው አለ፣ ከሃዲ አለ። ይሄን ሁሉ ተቋቁመው ነው እየሰሩ ያሉት። የገባውም ያልገባውም ሰሞኑን አይተሃል። በተለይ የብአዴንና የነ አብይ ደጋፊዎች በውጭ ሀገር ያሉትም እንዲሁም ደግሞ ተቃርኖ የሚፈልጉት ቅራኔ እንዲኖር የሚፈልጉ ክፍሎች ምን አይነት ሁኔታ ነበረ? በጣም እኮ ከፍተኛ ሁኔታ ለውስጥ ነው የነበሩት። ከፍተኛ ምንም እኮ ኃላፊ ጉዳይ የጉዳይ ኃላፊ ነገር ነው። እንዲህ እናስታርቅ ወይም እንደዚህ አይነት ቦታ ላይ ችግር አለ እንዲህ እናርገው አይደለም፣ ድራሹን ለማጥፋት ነበረ። በዚህ አጋጣሚ የነ አብይ ደጋፊዎች የኦሮሞማ ደጋፊዎች ከፍተኛ የቻሉትን ሁሉ አድርገዋል። የቻሉትን ሁሉ ግን አይሆንም። በምንም ታምር ይሄ ህዝብ በሳል ነው። በብስለት ጉዳዮችን ያልፋቸዋል። ችግሮች አሉ፣ ችግሮችን ግን በብስለት ያልፋቸዋል። ህዝቡ ቀላል አይደለም። ፋኖ ችግሮችን በብስለት ያልፋቸዋል። እስካሁንም በብዙ ፈተና ስላለፈ ማለት ነው። እስካሁንም ፋኖ በብዙ ፈተና ነው ያለፈው። ስለዚህ አሁን ግን የአፋብን ስራ አስፈጻሚ ወይም ፖሊት ቢሮ አባሎች በእውነቱ ይህን ታላቅ አጋጣሚ ካልተጠቀሙበት ይህን ምርጫና ሰኔ ገጥሞላቸዋል። ሰኔና ገበሬ እንደሚባለው ምርጫና ሰኔ ገጥሟል። ምክንያቱም ግንቦት መጨረሻ ነው አይደል ወሩ የሚመጣው። አያይዞ የሚከናወነው ነገር ዓለምን ጉድ ሊያደርግ ይችላል፣ አብይን ጉድ ሊያደርግ ይችላል። እና ያለ የሌለ ኃይሉን እሱም ይጠቀማል፣ እነሱም ያለ የሌለ ኃይሉን ያላቸውን መጠቀም የሚችሉበትን ሁኔታ አድርጎ ይሄንን ክረምት ቢያንስ ይሄንን ህዝብ ሞራል ሊገነቡ የሚችሉበት ሁኔታ መኖር አለበት ብዬ አምናለሁኝ። ስለዚህ ምርጫውና ሰኔ በኔ በኩል እንደዛ ነው የማየው። እንደው ትክክል ያልከው ብዬ ነው። የአማራ እንትንን እንደው ይሄን ልጅ እንስመው። ተመልካቾቻችን ደግመን መስማት ያለብን ጉዳይ አለ።
አማራን እንደ አማራ መቆም ካለብን እንደ አማራ ተባብረን ግፊት አድርገን አግዘን ወደፊት መሄድ ካለብን እስኪ ይህን ልጅ እንስማው። የኔ ሀገር አማራ ሐዘንህ ቅጣጣ ላቋቋም ቸገረ፣ ደም እንደ በረዶ ምድር ላይ ገገረ። ሁሌም ደም አይነጥፍም በሰፈር በደጅ መስዋዕት ነውና ሰርክ የበኩር ልጅ። የመጣ የሄደው ያለው የሚያልፈው ሹም መታመምክን እንጂ ፈውስህን አይሹም። ለዛም ይመስለኛል ሴራ የሚሸርቡት የተወላገደ፣ የሚመጣው ሁሉ ያተርፍ አይመስለውም ባንተ ካልነገደ። አንተ ልጁ ነይ ባይ በየተራራው ስር አንዴ ስትጣላ አንዴ ስትማማል፣ በፌሽታ ብዛት የጥላት እድሜ እያደር ይረዝማል። አሁንም አየነው ክንድና ጉልበት ዛል ብሎ ቢደክምህ የሚያቃናህ ጠፋ እንኳን የሚያክምህ። ብትዋትት ብትለፋ ዛሬንም ነገንም ሐቋ በልቶታል አትመሰገንም። አንዳንድ ወደል ካድሬ በድሃም ባና ደም ልቡን አሳብጦ ሀገር ናጅ ይልሃል አንተ በተከልከው አገር ተቀምጦ። በደም ካባ ንጾ ቢተክልም ባንዲራ በተሰለፈበት ምን ጀብድ ቢሰራ እጇ መዳፋሽ ነው ከጥንትም አማራ። አድምጠኝ ሀገሬ የዘመን መንገድ የሲቃን ጎዳና በመከራ ጮራ በስጋት ደመና እየሄደ እያለ ሳይወጣ አፋፉን ይህ ትውልድ ሞኝ ነው ከገደል ላይ ቆሞ ይሰብራል ድጋፉን። ሲሰብሩ አየሁኝ ባፈራ ክንዳቸው ኃይል ዘላለማዊ ዘላቂ መስሏቸው ማሽቃበጥ ባትችልም ወርቅ ባትጎዘጉዝ አንተ ነበርክ እኮ የዚች ሀገር ድጋፍ የዚች ሀገር ምርኩዝ። አማራው ወንድሜ አማራው አባቴ ቀና በል ቀና አለ ከለለም እንደሻው 3 ክንድ መሬት ነው የሁሉም ሰው ድርሻው። እናቴም ቀና በይ እህቴም ቀና በይ ተይው አታጎንብሽ፣ ደም በደም ባይጠራም እንባሽን በእንባብሽ። አንዱ ያነባውን አንዱ ታላበሰው፣ አንድኛው ሲከፋው አንዱ ካልዳበሰው ምን ያደርጋል ሀገር ብቻውን ያለ ሰው። ሀገር ሀገር አትበል ሀገር ምን አባቱ፣ የዚህ ዘመን ትውልድ አያዳምጥህም ከሞላ ቀፈቱ እስከ ድርምቢቱ። ጎብላለው አማራ አንተ ቅዱስ ምድር ቢጠመጠምብህ ለከት የለሽ በደል እንደ ሸረሪት ድር። ወዛም ቀይ የነበርክ ዛሬ ብትገረጣም መቼም ጠፍቶ አይጠፋም ያንተ መልክና ጣም። ይልቅስ ከሚጮኸው ጋር አትጮህ አትቁሰል፣ አንገት ደፍተህ አፍራ አንገት ደፍተህ ብሰል። እመነኝ የዛን ቀን ዋጋህ ይጨምራል፣ ሰው ነኝ የሚል ሁሉ ስላንተ ያወራል። ከስተህም ጠውልገህ ጠቁረህ እንደክሰል፣ እስቲ መጀመሪያ ራስህን ምሰል። የላሊበላ ጎጆ የፋሲል ሰፊዳስ የጊዮን ውሃ ምንጭ የሸዋን ብርት ራስ የነፊት አውራሪ የነባላምባራስ በፊደል በቃላት ልገልጽ ፈልጌ እንዳው ከንቱ ድካም ካቶ እንዴት አድርጌ በቆራጣ ብር በብጣሽ ወረቀት በቀጨጭ አይምሮ ዳር በማያወጣ እውቀት ያንተን ታሪክ ዝና ለማስረዳት መድከም ምድርን በጣት መዝገን ሰማይን መከርከም ይሻላል ይቀላል አንተን መግለጽ ይቅር ሁሉን ቻይ አማራ ጎብላለው ሽቅርቅር። ሸር ኮፒ ሊንክ ሪፖስት ምን ያህል ይበስ እኔ አማራ ሆኖ አሁን ይሄን ሰምቶ የማይቆጨው ይኖራሉ? እንዴት አየው? አጠቃላይ ምርጫና ሰኔ ስንል የፋኖ ዝግጅት ስንል ህዝቡም ከዚህ አኳያ ያለው ዝግጅት መኖር መቻል አለበት። ቀላል መልእክት እኮ አይደለም ይሄ መልእክት። ጨረሰው እኮ ሁሉም ነገር በዚች ደቂቃ ውስጥ ጨረሰውና በዚህ ደረጃ የነቃ ህዝብ ነው ያለን። እዚህ ይሄንን የሚመጥን አመራር ነው መስጠትም ያለበት መታወቅ ያለበት ይሄ ነውና እንግዲህ ሰኔ ስንል ያው አንተም በደንብ አብራርተዋል። ለአማራ እድል ይዞ መጥቷል። በእርግጥ ያለፉት ግንቦትና ሰኔዎች በኢትዮጵያ ውስጥ ብዙ አሻራና ጠባሳ ይዞ ያሳለፉ ናቸው። በተለይ ሰኔ አማራን ምርጥ ልጁን ያሳጣበት ወር ነው ጀነራል አሳምነው ጽጌ። ሆኖም ግን አሁን ደግሞ እድል ይዞ መጥቷል። የፋኖ የትጥቅ ትግል ቢያንስ ከተጀመረ ወደ 3ኛውን ክረምት እየመጣ ነው። ይሄ የነቃ ህዝብ የሚጠብቀው ነገር አለ ከፋኖ አመራሮች። እሰጥ አገባ እየተባባሉ የማንንም ቆሻሻ አጀንዳ እየተቀበሉ
መቀጠል የለባቸው። ቀደም እንዳልኩት ነው፣ አጀንዳ ሰጪ ነው መሆን ያለባቸው። አጀንዳ ሰጪ ስትሆን ነው መሪ የምትሆን። አጠቃላይ በኢትዮጵያ ውስጥ ያለውን ጦርነት ፋኖ በበላይነትና በአመራር መጨረስ ከፈለገ አጀንዳ ሰጪ ነው መሆን ያለበት። እንደዚህ ወጣት አይነት የበሰለ አረዳድ ነው የሚያስፈልገው እና መሆን ያለበት ይሄው ነው። ፋኖቹ ይሄ ህዝብ እየደገፋቸው ነው ያለው። ከዚህ ህዝብ ውጪ ደግሞ ደጋፊ የላቸውም። ማወቅ ያለባቸው ነው። ከጎረቤት ሀገር ወይም ደግሞ ከሩቅ ሀገር የሚሉት ነገር የለም። ሁሉም ጠላቱ ነው። ወደ ላይ ካየ ፈጣሪው ነው ያለው፣ ወደ ታች ካየ ወገኑ ነው ያለው። በቃ ይሄው መታወቅ ያለበት። ስለዚህ ይሄን ወገኑን ተስፋውን ማለምለም አለበት። ተስፋ እንዳይቆርጥ ማድረግ አለበት። መንግስት በተቻለው አቅም የሚቀጠቅጠው ተስፋ እንዲቆርጥ ነው። ይህንን እድል ደግሞ እንዲያጡ የሚያደርጉት ደግሞ በውስጥ የተሰገሰጉ ባንዳዎች ናቸው። በአማራ ስም አማራ ነኝ ብለው ከአማራ በላይ ቋንቋን እየተናገሩ ከአማራ በላይ በአደባባይ ወጥተው አማራ ነኝ እያሉ ሴራ የሚሰሩ ነው። ይህ ህዝብ ጠንቅቆ ያውቃቸዋል። ስለዚህ መሆን ያለበት ምንድን ነው? ፋኖቹ አጀንዳ ሰጪ ነው መሆን ያለባቸው፣ መሪ ነው መሆን ያለባቸው የትግሉ እንጂ የማንንም አጀንዳ መቀበል የለባቸው። ለዚህ ደግሞ አስበውበት ይሰሩ ይገባል። ነገ አዲስ አበባ ግቡ አይደለም። የፋኖ ትግል በነገራችን ላይ ጠንክሯል። መታወቅ ያለበት ይሄ ነው። የዛሬ 3 ዓመት የነበረው ፋኖ አይደለም አሁን ያለው። በከፍተኛ ሁኔታ የተደራጀ የታጠቀ ምንም የማይሆን ነው ከዚህ በኋላ መታወቅ ያለበት። ስለዚህ በዚህ ልክ ነው እኛ የምናወራው። የዛሬ 3 ዓመት እኮ ዝም አንልም ብለን ወይም ደግሞ የዛሬ 5 ዓመት 6 ዓመት በማማ ስንሰራ እኮ እንቀሰቀስ ነበር ይሄ ህዝብ እንዲነሳ አይደለም እንዴ? ህዝባዊ ቢታይነት ነው የሚያስፈልገው። ዛሬ እኮ የምንቀሰቅሰው ህዝብ የለም። የነቃና የተደራጀ ህዝብ ነው ያለው። ዛሬ የምናወራው ለውጤት እንዴት እንደሚበቃ ነው። ለውጤት የሚበቃው ደግሞ አጀንዳ ሰጪ ነው ሲሆን ነው እንጂ አጀንዳ ተቀባይ ሲሆን አይደለም። ህዝቡን በሚመጥን ደረጃ ነው የፋኖ አመራር መሆን ያለበት። እና እንግዲህ 3ኛው ክረምት እየመጣ ነው ያለው። ፋኖ የሽምቅ ተዋጊ ነው። የሽምቅ ተዋጊዎች በክረምት መስራት ያለባቸውን ያውቃሉ። እና በአልባሌ ወሬ፣ በተራፕ አሉባልታ፣ በማንም አጀንዳ እየተነታረኩ ጊዜያቸውን ማሳለፍ የለባቸው። አንድ ሆነናል ብለውናል። የአንድነት ድል ነው የምንጠብቀው፣ ውጤት ነው የምንጠብቀው። በዛ መንገድ ነው መሄድ ያለበትና በተቻለ መጠን ከፋፋይ አጀንዳዎችን ላለመቀበልና ወደ አጀንዳ ሰጪነት መሸጋገር አለባቸው። በዚህ መልኩ ነው እነሱ ውጤታማ የሆኑትና ይህ ህዝብ እየደከመላቸው ያለው ህዝብ ደግሞ ድካሙ ፍሬ እንዲያፈራ ተስፋ እንዲያደርግ ውጤቱንም ቀስ በቀስ እንዲያይ ማድረግ አለባቸው። እና ይህንን የምናወራው መታወቅ ያለበት ትናንትና ዛሬ ስላልሆነ ነው። ዛሬ ስለ ድል ነው የምናወራው፣ ስለ በደል አይደለም። አሁን ደግሞ የድሉን አቅጣጫ ነው እንግዲህ ሁላችንም በገባን መጠን እንጠቁማለን። እዚህ የመሬት ላይ ያሉት ወገኖቻችን እንዴት መስራት እንዳለባቸው ያውቃሉ። ስንቱን ፈተና አልፈው ነው እዚህ የደረሱት፣ አሁንም ያልፉታል። እዚህ ማወቅ ያለባቸው ነው። አጀንዳ ተቀባይ አትሁኑ። አየነው፣ ትክክል ነው። አጀንዳ ተቀባይ መሆን በፋኖ ላይ ፍጹም መታየትም የሌለበት፣ ሁሌም አጀንዳ ሰጪ ሆኖ ነው መቀጠል ያለበት ምንም። ምክንያቱም አጀንዳ ተቀባይ ልትሆን የምትችልበት ጊዜው አልፏል። ያ መከራ ጊዜ፣ ያ በየጊዜው እየተሰጠህ የምታለቅስበት ጊዜ አልፏል። አዎ አሁን ልቅሶ የለም ማለት አይደለም። ህዝብ እየተጨፈጨፈ ነው በከባድ መሳሪያ በድሮን። እንደ ሌላ ሀገር ሄደህ ሌላ ሀገር ጋር እንደገጠምከው ሀገር ከባድ መሳሪያ እየጣልክበት ነው በህዝብህ ላይ። ይሄ ነው እየተሰራበት ያለው። የከፍተኛ የግፍ የሚሆነው በኦሮሞማ ላይ እንደ ሌላ ሀገር ከፍተኛ እንትን እየተጣለበት ነው ያለው። ይህ ህዝብ በህዝቡ ላይ ማለት ነው። በህዝቡ ላይ በፋኖ ላይ አይደለም። ፋኖ በውጊያ ላይ ነው ሊሰዋ የሚችልም ከተሰዋ በዚህ በምታደርገው ከባድ መሳሪያና በሚጥሉት እንትን አይደለም የሚያደርጉት። የህዝቡን መገልገያ ነው እያወደሙ የሚሄዱት። ስለዚህ የፋኖ ትግል የህዝብን መገልገያ ወደምከውም አልወደምከውም የሚቆም አይደለም።
በምንም ታምር ይሄ የሚቆም ትግል አይደለም። ከለውጥ ውጭ የሚቆም አይደለም። ምክንያቱም ጠይቆ ሊሆን አልቻለም። መሳሪያ አንስቶ የመጣበት ምክንያት ነው። የት እንደደረሰ አሁን ቅድም እንደገለጽከው የት እንደደረሰ አይተናል። ስለዚህ ምርጫውና ሰኔን በተለይ ፋኖች እንደ ቀላል ማየት የሌለባቸውም። የፋኖ ዝግጅት ወሳኝ ነው። አንድ ነገር ግን እንደው በተባራሪ ከምሰማው እንደው አንዳንዴ እንግዲህ ካልተወቀስኩ በተባራሪ ማለት ነው በተባራሪ ከምሰማው እንዲህ ዛንዳ ካልተወቀስኩ ይሄ አዋጊ ጀነራሎችንና ከፍተኛ የባህዴ ባለስልጣኖችን በማስቀረት ደረጃ ታስቦ የሚሰራ ጦርነት መኖር አለበት የሚለውን እሱን በመጠበቅ ወደ ኋላ መዘግየት የለበትም። በቃ ፋኖች ይሄን በመጠበቅ ሌላውን ድል ወደ ኋላ ማዘግየት አያስፈልግም። በሙሉ ለማስቀረት የሚደረገው እንቅስቃሴ ቀኖችን ሊያራዝም ይችላል። ስለዚህ የቀረውን ማስቀረት እንጂ ሁሉንም ለማስቀረት የሚሰራ ስራ አድርጎ እዛ ላይ ጊዜ ማጥፋት የፋኖቹ ይሄንን እንዲሁ ተባራሪ ስለሰማው ነው እንጂ ማንም ፋኖች ያደርጋሉ ወይንም ይሄን አስበዋል የሚል ነገር አይደለም። እንዲሁ በተባራሪ ደረጃ ማለት ነው። ያ እውነትም ላይሆን ይችላል። ይሄ ፋኖ የውስጥ ስራው ነው። ግን እንዲህ አይነት የሚወሩ ወሬዎች አሉ። ፋኖ ያሉትን ወታደራዊ የአብይን ወታደራዊ አዛዦች በአዴንንም ከፍተኛ ካድሬዎችንም ማስቀረት በሚቻልበት ደረጃ መክሮ ዘክሮ ይሄን ሊያደርግ በማሰብ ላይ ነው የሚል አይነት ነገር ይሄ ማዘናጊያ ጭምርም ሊሆን ይችላል። የጠላት ወሬም ሊሆን ይችላል። የፋኖችም ላይሆን ይችላል። ግን በየትኛውም አቅጣጫ ይሩጡም ያምልጥም አያምልጥም እናንተ ማድረግ የምትችሉትን ነገር በተለይ ከአንድነት በኋላ የአንድነት ድል ወሳኝ ነው። ከአንድነት በኋላ የአንድነት ድል ስታሳዩት ይሄ በውጭ ያለውም ደጋፊውም ራሱን ይታዘባል። ምክንያቱም አንድ ለመሆን ጊዜ እየተዋተተ ስለሆነ። ስለዚህ የተማማለ ይመስላል። ፋኖች የወሰዱትን ጊዜኛ የምንወሰድ አይነት ነገር ይመስላልና ግን ያም ሆነ ይህ ቁርጠኛ ደጋፊዎች ደግሞ ይኸው በየሀገሩ ከፍተኛ ሰላማዊ ሰልፎችን እያደረጉ በመሆኑ እና ከፍተኛ እንቅስቃሴ ከፍተኛ የሚችሉት ድጋፍ የለም ለፋኖ የሚደግፍ እንደዚህ እንደ ቁጥሩ እንደ ህዝቡ ሁኔታ ታይቶ ይሄና እናድርግላቸው የሚል የለም። እንደዛ የለም። ሌላ ሰው ቢጠራው ያወጣል። አሁን አወናባጆች ቢጠሩት ያወጣል። ገንዘብ ወዳልሆነ መንገድ በሚሄድ ደረጃ የሚሆን ቢሆን ያወጣል። አይተናል ከዚህ በፊት የወጡ ገንዘቦችን ማለት ነው። ያ ቢሆን ያወጣል። ግን ለእውነተኛ ሲሆን እስኪ አውጥቶ ተነጋግሮ ምን ብሎ አድርጓል ወይ? የለም። ሲሰሩ የቆዩትን ነገሮች አይተናል። ስለዚህ በአጠቃላይ እንግዲህ በእውነቱ በእኔ በኩል አሁንም ይህንን እንዲሁ ተባራሪ ወሬ አግኝቼ ነው እንጂ ከፋኖች በአጠቃላይ እንደዚህ ነው የሚል እቅድ ወጥቶ ወይንም እንደዛ የሆነው አይደለም። በተባራሪ ደረጃ ነው አየ ነው። በመጨረሻ እድል ልስጥህ። ምንድነው ጠቅልል አድርገህ ምርጫውና ሰኔ ያለ የፋኖ ዝግጅት ላይ እና ይሄ የውጩንም የምትዳስስበት ሁኔታዎች ካሉ እድሉን ለአንተ ልስጥህ። እሺ፣ አመሰግናለሁ። ባቸዋል እንግዲህ ያው እስካሁን ያወራነው ነው በፋኖ ዝግጅት የምንጠቀልለውና ከመሬት ያሉት ፋኖች ናቸው ትዕዛዝ አቅርበው በዓለም አቀፍ ተቃውሞ ሰልፍ እየተካሄደ ያለው። ይሄ ይበል የሚያሰኝ ነው። ለምንድን ነው ትዕዛዝ መምጣት ያለበት? ወደፊትም ከመሬት ነው። እነሱ ናቸው መሬት ላይ ያለውን ፖለቲካ የሚሰሩትና እነሱ ከውጭ የሚፈልጉትን ድጋፍ በሚያዙ መልኩ ነው መሰራት ያለበት። ሌሎች ነገዶች እንደዛ ነው የሚሰሩት። እዚህ የአማራውም መዋቅር እንደዛ መሆን አለበት። የስልጣን መዋቅሩ ከመሬት ወደ ውጭ ነው መምጣት ያለበት። ውጭ ያለው መስራት ያለበትን መስራት አለበት። ከሰላማዊ ሰልፍ በተጨማሪ የድምፅ መሆን የዲፕሎማሲ ስራውንና የገንዘብ አቅሙን ማጠናከር ነው ያለበት። ይሄ አሁን ባለበት ከቀጠለ እየጠነከረ ስለሚመጣ መበረታታት ያለበት እና በውጭ ያለውም አማራ ይሄንን አካሄድ እንዲያጠናክር ነው የምመክረው።
ከመሬት ትእዛዝ እንዲቀበል ማለት ነው። አለዚያ ሁሉም በየራሱ የሚሄድ ከሆነ ክፍፍሉ ይቀጥላል። የባንዳውም ተከፋዩ አስቸጋሪ ስለሆነ አፋቸውን ማዘጋት የሚቻለው ባንዳዎችን በእንደዚህ መልኩ ነው የሚሆነው። ትእዛዙ በአንድ መዋቅራዊ መንገድ ሲመጣ ልክ አሁን መሬት ላይም እንግዲህ አፈንግጦ መሄድ አይቻልም። መሬት ላይም እንደምታዩት አንድ ሆኗል እና ቢወጣ ይመታል። እዛው እርስ በርስ ነው ልዩነታቸውን አቻችለውም ይሁን በፍቅርም ይሁን በዱላ ተቻችለው የሚወጣው እንጂ ተገንጥሎ ተቻችለው ውጪም እንደዛ ነው መሆን ያለበት። መዋቅሩ ከዚህ በኋላ ከአገር ቤት ወደ ውጪ ስለሆነ የሚመጣው አፈንጋጩ በቀላሉ ሊመታ ይችላል ወይም በቀላሉ ሊጋለጥ ይችላል በውጪም ማለት እና ይሄ ይበል የሚያሰኝ ነው። ሁለተኛው ደግሞ ያው መድገም የለብንም ምርጫውና ሰኔ ለፋኖ እድል ይዞ መጥቷል። ያንን እድል ፋኖቹ አቅማቸውን ለመፈተሽ በዓለም አቀፍ መድረክ ቦታቸውን ለማስተካከል ሊጠቀሙበት ይገባል። የማይናቁ ኃይል መሆናቸውን ተረኛና ቀጣይ መንግስት ተረካቢ መሆናቸውን ማሳየት አለባቸው። ይሄ ነው አጀንዳ ሰጪ ማለት። ፋኖ ይሄን ያደረገ በዚያ ገባ በዚህ ወጣ ይሄን ከለከለ ሲባል ነው ለዜና የሚበቁት ለዓለም አቀፍ ዜናዎች። አለበለዚያማ ይሄ ሁሉ የሚዘንበው ድሮን እኮ ትግራይ ውስጥ ቢሆን ኖሮ የዘነበው ይሄኔ አሜሪካና ዩኬ እኮ አዘን ተቀምጠው ነበር። አማራ ስለተጨፈጨፈ እኮ ነው ማንም ዝም ጉዳዩ ያልሆነ። ይሄ መታወቅ አለበት። ስለዚህ አማራ ልኩን ቦታውን ማስመስከር የሚችለው በጉልበቱ ነው እና ፋኖቹ አቅማቸውን ማሳየት አለባቸው። አጀንዳ መሆን መቻል አለባቸው በአገር ቤትም በዓለም አቀፍም ደረጃ። ለዚህ ነው እንግዲህ እየመጣ ያለው ክረምት ነው። እኛ አንነግራቸው ለነሱ መስራት ያለባቸው፣ ግን ማንኛውም የሽምቅ ተዋጊ መስራት ያለበትን መስራት አለባቸው። ነፃ ቀጠና እንዳላቸው እናውቃለን፣ ግን ነፃ ቀጠናቸውን ይበልጥ ማስፋትና ማጠናከር የሚችሉት አሁን በክረምት ወቅት ነው። ይሄ ነፃ ቀጠናቸው በሰፋ ቁጥር ነፃ የሚወጣው ህዝብ ይጨምራል፣ ሰራዊቱም ይጨምራል፣ ትጥቁም ሀብቱም ይጨምራል። በዚህ መንገድ ስለሆነ እነሱ የሚሰሩትን ያውቃሉ ብዬ ነው የማምነው አሁንም። ሆኖም ግን እኛ እንደ አንድ ወዳጅ እንደ አንድ ቤተሰባዊ እና የዚህ ነገድ አባል የአማራ በመሆናችን ሁልጊዜ ድጋፋችንን የምንሰጥ ስለሆነ ምክራችንን በዛው ልክ ነው የሚሆነው እና ይሄንን እድል መጠቀም አለባቸው። 3ኛ ዓመት ክረምቱ መበላሸት የለበትም። መጥቷል፣ እድሉ እጃቸው ላይ ነው ያለው። አቅም አላቸው እናውቃለን። እንግዲህ የዛሬ 3 ዓመት ያለው ፋኖ አይደለም አሁን ያለው። እዚህ ልካቸውን በዓለም መድረክ ላይ በኢትዮጵያም ማሳየትና ቦታቸውን ማሳወቅ አለባቸው። ትግሉ በዚህ መንገድ ነው የሚቀጥለው። ወዳጅም ጠላትም አቅሙን የሚያውቀው በዚህ መንገድ። ይህንን ነው የምለው ጋይስ። በጣም አመሰግናለሁ ዶክተር አየነው። አዎ ተመልካቾቻችን በዋናነት ወሳኝ ነጥብ ነው። ምርጫውና ሰኔ ወሳኝ ጉዳይ ነው ለአማራ ህዝብ። ስለዚህ ፋኖ እጅግ አየነው እንዳለው በጣም መልካም የሆነ እድል ነው። ይህ አጋጣሚ መልካም የሆነ እድል ነው። በየትኛውም አቅጣጫ ያላችሁ ይህን ጉዳይ ለፋኖ እንድታደርሱልን፣ አጀንዳውን ብቻ እንድታደርሱልን በየትኛውም አቅጣጫ ይህንን ነው። በተረፈ በተለይ የኢትዮጵያ መከላከያ በሚል መለዮ ለብሶ የአማራን ህዝብ በመግደል በዚህ 3 ዓመት ውስጥ ከፍተኛውን ድርሻ የያዘ በመሆኑ የኢትዮጵያ መከላከያ የሚባለው ጉዳይ ከፍተኛ ጥያቄ ውስጥ የወደቀ በመሆኑ በተለይ ከፍተኛ በአመራር ደረጃ ያላችሁ እጅግ የምትጠየቁበት ዘመን የሚሆን መሆኑን ከወዲሁ ማወቅ ይቻላል፣ መገንዘብ ይቻላል እንደ አንድ አማራ። ስለዚህ ይህ ጉዳይ እንዴት አንድ ጀነራል እንዴት ከአማራ ህዝብ ጎን ቆማለሁ የሚል እንዴት ይጠፋል? የፈለገው ብሔረሰብ ይሁን የፈለገው ጎሳ ይሁን በወታደራዊ ደንብ በወታደራዊ ህግ ህዝብህን አልመታም ማለት እጅግ ዘላለማዊ የሚያስከብር እጅግ የሚያሸልም ነው። ይሄን የሚያደርግ አንድ እንኳ ኢትዮጵያዊ ጀነራል እንዴት ይጠፋል? በታሪክ ውስጥ የምናየው ወደፊት በታሪክ ውስጥ የሚቀመጥ አንድ ጀነራል እንኳ እንዴት ይጠፋል? ኢትዮጵያ ውስጥ እንዴት ይጠፋል?
የያዘውን ጦር ይዞ ከፋኖ ጋር መቀላቀል እንዴት አንድ ጀነራል እንዴት አንድ አዛዥ እንዴት ይጠፋል? ሁሉንም አብይ ጠፍጥፎ የሰራቸው ነገ ትቷቸው የሚሄድ ትቷቸው የሚያመልጥ ሰው መሆኑን እንዴት አይረዱም? ከዛ በኋላ እንዴት ነው የሚኖሩት? እንዴት ነው በቤተሰብስ በሀገርስ በምንስ መካከል እንዴት ነው የሚኖሩት? እነዚህ እድሉ እያላቸው አማራ ክልል በሚባለው መተው እያዋጉ ጦር እየመሩ እድሉ እያላቸው ይህን ካላደረጉ እነኚህ ሰዎች እጅግ በቅድሚያ የሚጠየቁ መሆናቸው እንዲሁ ይታየኛል። ፋኖ ይጠይቃል ብዬ አምናለሁ። በተረፈ ግን ይሄ አድማ ብተና ሚኒሻ ካድሬ መቼ ነው የምትጠብቁት? እስከ መቼ? በየጊዜው 3 4 እንደዚህ እየሆነ የሚመጣ እናያለን። በየጊዜው ይሾልካል። እንዴት አንዴ መምጣት ያቅትሃል? አማራ አይደለህም ወይ? የአማራ ህዝብ ሊነካ አይገባውም። በድሮን ሊጨፈጨፍ አይገባውም። በከባድ መሳሪያ ሊመታ አይገባውም። አርሶ አደሩ ወገኔ ሊጨፈጨፍ አይገባውም የሚል አድማ በተና ሚኒሻ እንዴት እንዲህ አይነቱን ነገር አይታያችሁም? እጅግ አስገራሚ፣ ለቤተሰቦቻችሁም ለራሳችሁም አሟሟታችሁ የከፋ ይህ ሁሉ ስትሞቱ ትቷችሁ የሚሸሽ የማይቀብራችሁ እኮ ሰራዊት ነው። አይቀብራችሁም እኮ ያ ሰራዊት ሞታችሁ እናንተ ትሞቱለታላችሁ፣ እሱ ግን አይቀብራችሁም። እንዴት ይሄ አይታያችሁም? ስለዚህ ይህን በአፋጣኝ አሁንም በተለይ ወገን ዘመድ የሆናችሁ ይህንን ለሚኒሻውም ለአድማ ብተናውም ለካድሬውም ልትነግሩ ይገባል። የስለላ መዋቅር አባሎች ግን መረጃችሁ ንጥር ብሎ ስም ዝርዝራችሁ በሰዎች እጅ ስለሚሆን እሱ ጥርጥር የለኝም ወደፊት እየተለቀማችሁ ታሪክ ይሆናል የእናንተ ጉዳይ። እንደዛ ነው እኔም ማምነውና ይሄን የምለው በሌላ ፕሮግራም እስከምንገናኝ ድረስ ባልደረባዬን አየነውን እያመሰገንኩ እናንተንም በከፍተኛ ደረጃ እያመሰገንኩ ፕሮግራማችን ልክ ትግሉ ከመጀመሩ በፊት የፋኖ ዝግጅት በሚያሳየው ትዝ ይላችሁ ከሆነ ያን ጊዜ ፋኖዎች በየቦታው ስልጠና ሲያደርጉ የመጀመሪያው ጊዜ ያን በሚያሳይ ነው የምንዘጋው ሁሌ ፕሮግራማችንን። ስለዚህ ቀጥታ ወደ ፕሮግራም መዝጊያችን ይዣችሁ ልግባ። ሰላም ሁሉንን፣ መልካም ቆይታ። ያልደፈረን ባልበላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባልበላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ